ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርሰናል በይፋ ከቪክተር ዮክሬሽ ወኪል ጋር ንግግር አድርጓል። ታዲያ የሰሜን ለንደኑ ክለብ ከማንቸስተር ዩናይትድ ይልቅ ተጫዋቹን የማግኘት እድል እንዳላቸው እየተነገረ ይገኛል። ስሙ በስፋት ከማንቸስተር ዩናይትድ ጋር ላለፉት ጊዜያት ሲያዝ የነበረው ቪክተር ዮክሬሽ አሁን ላይ ነገሩ በተቃራኒ እየሄደ ይገኛል። ከፖርቹጋል ሊግ የሚወጡ ዜናዎች ብዙ ታማኝነት ያላቸው የፖርቹጋል ሚዲያዎች ስዊድናዊ አጥቂ ወደ ሰሜን ለንደኑ ክለብ ሊያቀና የሚችልበት እድል ሰፍቷል ሲሉ ዘግበዋል። የፖርቹጋሉ ሚዲያ ሪከርድ ፖርቹጋል እንዳጋራው መረጃ ከሆነ የቪክተር ዮክሬሽ ወኪል በአሁኑ ሰዓት ከአርሰናል ባለስልጣናት ጋር በመገናኘት ውይይት እያደረገ ይገኛል። የሰሜን ለንደኑ ክለብ አርሰናል ለዮክሬሽ ዝውውር ይፋዊ የዝውውር ጥያቄ ያቀረበው ክለብ እንደሆነም ታውቋል። ተጫዋቹም ቢሆን የአርሰናል ፕሮጀክት ከሱ ጋር በጣም ተስማሚና ጠቃሚ ነው ብሎ ያምናል። አርሰናሎች ለዮክሬሽ ዝውውር ይፋዊ የዝውውር ጥያቄን ሊያቀርቡ ነው ሲልም ነው እንግዲህ የዘገበው። የክለቡ ፕሬዝዳንት ዮክሬሽ በ60 ሚሊዮን ፓውንድ ከዚያ አይለቅም ብሎ ተናግሯል። የስፖርቲንግ ሊዝበኑ ፕሬዝዳንት ፍሬድሪኮ ቫንድራስ እስካሁን ቪክተር ዮክሬሽን ለማስፈረም የጠየቀን ክለብ የለም ብለዋል። 65 ሚሊዮን ዩሮ ብቻ ዝውውሩን ለማሳካት በቂ ነው መባሉ አርሰናል በድጋሚ ወደ ቪክተር ዮክሬሽ ዝውውር መግባቱ መነገሩና የዮክሬሽ ወኪልና የስፖርቲንግ ሊዝበን ፕሬዝዳንት ግጭት ለአርሰናል ጥሩ ሁኔታ ሳይፈጥር እንዳልቀረ እየተነገረ ይገኛል። ወኪሉ ከመልቀቂያ ጋር በተያዘ የሆነ ሚስጥር ከአርሰናል ጋር ሹክ ብሎ መናገሩ አርሰናል ተጫዋቹን የማስፈረም ፍላጎቱ የላቀ እንደሆነ ነው እየተገለጸ የሚገኘው። የፖርቹጋል ጋዜጠኛ የሆነው እንግዲህ ኑኖ ፉሪና የተናገረው እንዲህ ሲል ነበር። በአርሰናልና በዮክሬሽ ወኪል መካከል ከፍተኛ የሆነ ንግግር እየተደረገ ሲሆን ከአርሰናል በተጨማሪ ወኪሉ ከማንቸስተር ዩናይትድ ጋር ንግግር እንዳደረገም በዛው አክሎ ተናግሯል። ወደ አርሰናል የማምሮት ፍላጎት እንዳለው ይታወቃል። ይሄ ድንቅ የሆነ ስዊድናዊ ተጫዋች እንዲሁም ወኪሉ ከአርሰናል ሰዎች ጋር ንግግር ያደረገ ሲሆን ሀሳቡም ዝውውሩ በፍጥነት እንዲከወንለት ከማሰቡ የተነሳ እንደሆነ ተገልጿል። አርሰናል ታዲያ 60 ሚሊዮን ዩሮ ሲደመር 10 ሚሊዮን ዩሮ ለተጫዋቹ ዝውውር እንዳዘጋጀ ነው እየተዘገበ የሚገኘው። በጥሩ የዝውውር መስኮት በአርሰናል በጥብቅ ሲፈለግ የነበረው ኖርዌያዊው የ18 ዓመት ባለተስቶ ሲቪየር ኔፓን ወደ ማንቸስተር ሲቲ ለማምራት መቃረቡን ታማኙ ዴቪድ ኦሪንስተን ዘግበዋል። ተጫዋቹ ለብዙ ጊዜ ነበር እንግዲህ ከአርሰናል ጋር ሲያዝ የነበረው። በመጨረሻም እንግዲህ ወደ ማንቸስተር ሲቲ ለመቀላቀል ከስምምነት እንደደረሰ ነው የተገለጸው። አርሰናል ቼልሲ የጀራል ሃቶ ሰዎች ጋር የስልክ ንግግር ማድረጋቸው ተዘግቧል። ፋብሪዚዮ ሮማኖ ይህንን እየዘገበው አርሰናሎች በተለይም ተጫዋቹን ለማስፈረም ከዚህ በፊትም በርካታ ንግግሮችን ማድረጋቸው የሚታወቅ ጉዳይ ነው። አሁን ግን በተጫዋቹ ላይ ያላቸው ፍላጎት እጅግ እንደላቀ ነው የተገለጸው። በተጨማሪም እንግዲህ ከአያክስ ጋር ስለ ሃቶ ጉዳይ ንግግር አድርጓል። ስለ ሁኔታው ወቅታዊ መረጃም እንዲሰጣቸው ጠይቀዋል ሲል ፋብሪዚዮ ሮማኖ ዘግቧል። የእንግሊዝ ከ21 ዓመት በታች አሰልጣኝ የሆነው ሊ ካርስሊ ስለ ዋኔሪ እንዲህ ሲል ተናግሯል። እሱ በጣም ጥሩ ተጫዋች ነው። በአርሰናል ቤት ራሱን አሳይቷል። ለእንደዚህ አይነት ውድድር የሚያስፈልግ ተጫዋች ነው። በእርግጠኝነት የእኛን ወሳኝ ተጫዋች ነው ሲል ተናግሯል። ድንቅ የሆነ ተጫዋች በአርሰናል ቤት እጅግ አስገራሚ ጊዜያትን እያሳለፈ ይገኛል። ታዲያ አርሰናሎችም ለተጫዋቹ አዲስ ኮንትራት ለማቅረብ እንደተዘጋጁ ነው እየተገለጸ የሚገኘው። በአርሰናል ቤት መድመቅ ከቻሉ ታዳጊዎች ውስጥ ማይክ ሉዊስ ስኬሊ እና ኢታን ዋኔሪ በዋነኝነት ይገኙበታል። ዴቪድ ኦሪንስተን እንዲህ ሲል ተናግሯል። በአርሰናል ዝውውር በተለይም እንግዲህ ሁለቱ ተጫዋቾች ማለትም ቪክተር ዮክሬሽ እና ቤንጃሚን ሼሽኮ በአርሰናል የፊት መስመር አጥቂ ዋነኛ ተጫዋቾች እንደሆኑ ይታወቃሉ። ታዲያ የዛ አትሌቲክስ ጸሐፊ ሆኖ የሚያገለግለው ዴቪድ ኦሪንስተን እንዲህ ሲል ነበር የተናገረው። በዚህ ሳምንት አሊያም በቀጣዩ ሳምንት ስለ አጥቂ ዝውውር አዲስ ነገሮች ይኖራሉ ሲል ተናግሯል። አርሰናል ሚካኤል አርቴታ በተለይም እንግዲህ የቤንጃሚን ሼሽኮ አድናቂ እንደሆነ ይታወቃል። ነገር ግን አርሰናሎች ሌሎች አማራጮችንም ለመመልከት ዝግጁ መሆናቸው ታውቋል። ትናንት የሚወጡ መረጃዎችም ያንን ነው እየጠቆሙ የሚገኘው።
ሌላኛው ዴቪድ ኦርስተን ያጋራው መረጃ ደግሞ አርሰናል የብራዚላዊ ተጫዋች የሆነውን የሮድሪጎ ውሳኔን እየጠበቀ እንደሆነ፣ በቅርቡ ተጫዋቹ በሪያል ማድሪድ ቤት የመቆየት ፍላጎት የሚኖረው ከሆነ አርሰናሎች ሌሎች አማራጮችን ለመመልከት ዝግጁ መሆናቸው ተገልጿል። በተለይም ተጫዋቹ በሪያል ማድሪድ ቤት በቂ የሆነ የመሰለፊያ እድል እየተሰጠው አይደለም። አርሰናልም ብዙ አማራጮችን ለመመልከት ከወዲሁ ዝግጁ መሆኑ ተዘግቧል። አርሰናል በተለይም በክንፍ መስመር ቦታ ላይ በዋነኝነት እየተመለከታቸው የሚገኘው ተጫዋቾች ውስጥ ሮድሪጎና ኒኮ ዊሊያምስ ሲሆኑ፣ ታዲያ አርሰናሎች የሮድሪጎ ዝውውር የማይሳካ ከሆነ ፊታቸውን ወደ ሌሎች አማራጮች እንደሚያዞሩ ነው እየተነገረ የሚገኘው። ሌላኛው መረጃ እንግዲህ አሌክሳንደር ዚንቼንኮን ይመለከታል። ጣሊያኑ ክለብ ኤሲ ሚላን ከዚንቼንኮ ወኪል ጋር ንግግር ማድረጉ ተገልጿል። ዚንቼንኮ በተለይም ኤሲ ሚላኖች በተጫዋቹ ላይ ያላቸው ጠንከር ያለ ፍላጎት ነው። በአርሰናል ቤት በቂ የሆነ የመጫወቻ ጊዜ እያገኘ አይደለም። ታዲያ ኤሲ ሚላኖች ይህንን ተጫዋች ከአርሰናል ቤት ለማስፈረም ፍላጎት እንዳላቸው ተጠቁመዋል። ይህንን እንዲያደርጉ ደግሞ እንደ ምክንያትነት እየተገለጸ የሚገኘው ቴዎ ሄርናንዴዝ በኤሲ ሚላን ቤት የመቆየት እድሉ ዝቅተኛ እንደሆነ ተገልጿል። ለተጫዋቹ ምትክነት በዋነኝነት ያስቀመጡት ደግሞ አሌክሳንደር ዚንቼንኮ እንደሆነ ነው እየተገለጸ የሚገኘው። ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘው።